አምባይ 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 28 ዓመት አየህ 28 ዓመት ጫወታለሁ አሁንም የሚገርም የእውነት ለስራ ሄጄ በ88 አካባቢ በፈረንጆች ያንስ ጫወቱ አየው። ከዛ በኋላ አርሰናል ልቤ ውስጥ ገባ። ባላ በስጥሩ ነው አክስታችሁ ነው። ኢንተርናሽናል ሌቭል ደረጃ ሁለተኛ ኮች ነኝ፣ ዳኛም ነኝ። እሱም እግር ኳስ ተጫዋች ነበር የመከላከያ። በሞኖፖሊ ይዛችሁታል ነገር ይሁን በቃ ይሄ ነው ተንፈስ። ከፍተኛ ስፖርት ክለብ ነበር እሱ 7 ቁጥር ነበር። እውነቶት ነው። ኦሪጂናል 90ዎቹ ነኝ ነው የምትለው? አዎ ምንም ጥያቄ የለም። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። አሁን ያለሁት ስታዲየም ዙሪያን ጨዋታ የሚችሉ ሰዎችን በያሉበት እንዲመጡ የጥሪ ፕሮግራሜ ነው። ስታዲየም ዙሪያ ያለን በሳንዱች፣ በሳይክል፣ በሞተር መኪና በማከራየት በጆተኒ፣ በቴብል ቴኒስ ዙሪያው ላይ ባሉ ጨዋታዎች ይሄን ትዝታለን። በወደቀ ትኬት፣ በተቆራረጡ ትኬቶች አለ የተባለ የዋንጫ ጨዋታ ላይ ምን አይነት ነገር እንዳሳለፉ እንዲያወሩ፣ የሚያውቁትን ያሳለፉትን እንዲያወሩ ጥሪ የምናደርግበት በያሉበት መጥተው ቀጠሮ ይዘን ጨዋታ የምንጫወትበት ግን ለጊዜው የነዛ ጥሪ አድራጊዎችን ደግሞ ስናገኝ ወደ እናንተ እናደርሳለን። ለጊዜው ግን ወጣትና ክረምት ወጣትና የወጣት አሰልጣኞችን ትንሿ ስታዲየም ውስጥ ደግሞ ገብተን እናያለን። ኑ ተከተሉኝ፣ አብራችሁ ኑ። ክረምትና ወጣቶች፣ ክረምትና ትንሿ ስታዲየም ሁላችሁም እንግዲህ ብዙ ትዝታ አላችሁ ብዬ ነው የማስበው። እንግዲህ ኮች አያል ፊት ለፊታችን ናት። እንግዲህ እሷም የ90ዎቹ ናት። በ90ዎቹ ልክ እንደነሱ ወጣት ሆና አሪፍ ጨዋታዎችን ስታሳልፍ የነበረች ናት። እስቲ የዛ ጊዜ የነበራት ትዝታ እኔ ምንም አልነካካው። እሷ ስትመጣ ጨዋታውን ብንጀምር ይሻላል። ወጣት አሁን አገርን ተረካቢ በስፖርቱ ሜዳ የራሳቸውን ጽሑፍ ዓለም ላይ የሚያበረክቱ ከነ ኤነርጂያቸው ትንሿ ስታዲየም ውስጥ ናቸው ያሉት። እኛ 90ዎቹ ነን። የትንሿ ስታዲየም የወጣቶችን መልእክት ልናስተላልፍ አሁንም ኢትዮጵያ ለዘላለም ትኑር። አያልዬ እንዴት ነሽ ታዲያ? ሁሉ ሰላም ነው? ይሄ ሜዳና አያል ስንት ዓመት ሆናቸው? እስቲ ረጅም ዓመት ወደ 28 ዓመት አካባቢ። ኧረ በእናትሽ የእውነት እየሰማችሁ ነው? 28 ቀልድ አይደለም። እዚህ ውስጥ 28 ዓመት የሆነው ልጅ አለ? የለም። የመጨረሻው ስንት ዓመት ሴቶቹ? ግፋቢል 18 19 ዓመት ልጆች በ10 ዓመት ትበልጣቸዋለች። አስባችሁታል? የምር ለ28 ዓመት ቆይታሽ ላረግሽው ለኢትዮጵያ ውለታ በስፖርት መንፈስ ውስጥ በስፖርት ስሜት ውስጥ እናት ስለሆንሽ በስፖርት ስሜት ውስጥ እነዚህ ልክ እንደ እናት እንደ ጫጩትና ዶሮ ሰብሰብ አድርገሽ የነገ ትውልድ እንዲሆኑ አልባሌ ቦታ እንዳይውሉ ላረግሽበት ሁሉ በኢትዮጵያ ሰንደቅ ዓላማ ስም በትንሿ ስታዲየም ስም በትልቁ ስታዲየም ዙሪያ ስም ክብር አለኝ። አመሰግናለሁ። ማርያምን ከምር ማለት ነው። በርችልኝ። በሴትነት በእናትነት ውበት በሴትነት ውበት ከፀሐይ ጋር ከላብ ጋር ከመጮህ ጋር ሰውን ከመከርከም ጋር 28 ዓመት ስፖርት ሜዳ ላይ መቆየት ቀልድ አይደለም። ስለዚህ ክብር ይገባሻል። ለራስሽ አጨብጭቢ። አሁን ቁጭ ብለን እናውራ። 28 ዓመት አየህ 28 ዓመት ጫወታለሁ አሁንም የሚገርም የእውነት እባክሽ አትፎግሪ። በእውነት አሁን ናሽናል ቲም ላይ ያለሽ? ናሽናል ቲም ላይ ሲቀጥል ደግሞ ናሽናል አልኮል ክለቡ ላይ ማለት ነው ተጫዋች ነኝ፣ ካፒቴን ነኝ፣ ምክትል አሰልጣኝ ነኝ። አሁን ምንድን ነው? እሺ ቆይ እጅ በጆሮ ላይ ያዝ በጭራሽ ለመሰለሽ
ሴትነት ትሪትመንት አይደለ? ሴትነት ውበት የሚጠበቅ ነገር አይደለ? ብዙ የተፈጥሮ ጥበቃ የሚያስፈልገው ተፈጥሮ አይደለ ያላችሁ? በዛ ላይ ከሰው ጋር መዳረቅ፣ ከልጅ ጋር ልጅን መስራት፣ ልጅን በመስራት ውስጥ ደግሞ ስፖርተኛ አድርጎ መስራት ሌላ ሌቭል ነው። ለዛ ነው እየፈራሽም ኧረ በመቤቴ እንዴት ሊሆን ነው እያልሽም ግድ የለሽም የሰፈር ወግ እንጫወት አያል ከየት ተነስታ እዚህ እንዴት መጣች የት ተማረች የሚለውን ቁጭ ብለን እናውራ። አሰልጣኝነቱ የኳስ ቋንቋ ማወቁ ከወጣት ጋር የልብ ምት መናበቡ ሌላ እውቀትና ሌላ ጸጋ ነው። ካሜራ ደግሞ ሌላ ጸጋ ነው። ፍርሃቱ ትንሽ በረደ። ምንም ማለት ነው። ግድ የለሽም። እኔ እንግዲህ ከካሜራ ጋር ስላደኩኝ ለኔ ችግር የለብኝም። ልክ ለኔ የእናንተ ሜዳ ብርቅ እንደሚሆንብኝ፣ የእናንተ ሜዳ ከንፈሬን እንደሚያደርቀው፣ የእናንተ ሜዳ የልብ ትርታ እንደሚጨምርልኝ ሁሉ ካሜራም ናስቲ ና ኳሱ ፈርቶ ሄዳ አይገርምም። አያልዬ በወጣትነትሽ 4 ኪሎ ወይስ እዚህ በእነሱ እድሜ በ17 በ15 በ16 እድሜ የት ነበር ትሬኒንግ የምታደርጊው? እኔ ስፖርቱን ስጀምር ከትምህርት ቤት ነው የጀመርኩት። የተማርኩበት ትምህርት ቤት እንጦጦ አምባ ወይም አማሃ ደስታ የሚባል ትምህርት ቤት ነው ኤሌመንተሪ የተማርኩት። ሃይ ስኩል ደግሞ ተፈሪ መኮንን ወይም ቴሜስ አሁን እንጦጦ አጠቃላይ እንደዛ ነው የተማርኩት። ከባድ ትምህርት ቤት ነው። አዎ። እና እዛ በተማርኩበት ሰዓት ከትምህርት ቤቶች ውድድር ነው የጀመርኩት ስፖርትን። ነፍሳቸው ይማረውና አሰልጣኝ የነበሩ ስፖርት መምህር ቲቸር ተፈሪ የሚባሉ ነበሩ። በእሳቸው አማካኝነት ነው ስለ እውነት ወደ የነበረው አትሌቲክስ ነበረ። ከዛ እሳቸው ከዛ መሀል ላይ በቃ ቮሊቦል እንድጫወት አደረጉኝና ከዛ በኋላ አትሌቲክስ የለ ምን የለ ቀስ ብዬ ቮሊቦል ላይ ገባው። ከቮሊቦል ይሄው እንግዲህ ከዛ ጊዜ ጀምሮ እስካሁን አለ። ግን ክለብ ይዤ መጫወት የጀመርኩት በ1991 ዓመተ ምህረት ነው። ስለዚህ ኦሪጂናል 90ዎቹ ነኝ ነው የምትይው? አዎ ምንም ጥያቄ የለው። ከ91 ዓመተ ምህረት ጀምሮ እየተጫወትኩ ነው ያለው እና እግዚአብሔር ይመስገን ማለት በጤና ማለት ቮሊቦልን ወድጀው የእውነቴን ነው ማለት ከማወራህ በላይ ቮሊቦልን በጣም ነው የምወደው። ተመልካቾች የኳስ ጨዋታ ያወራን ኳሶቹን ወደኛ እየመጡ ነው። እንግዲህ ማግኔት ሆነናል፣ እየሳብን ነው ማለት ነው። እና በአሰልጣኞች ደረጃ ከትምህርት ቤት ውጪ ሆኖ የት ለጠየቀኝ ጥያቄ ማለት የት ሜዳ ላይ ነበር የምታዘወትሪው ላልከኝ ባህር ኃይል የሚባለው ወደ ቅድስተ ማርያም አካባቢ ናዝሬት ስኩል አካባቢ ማለት ናዝሬት ስኩል አካባቢ ወሴከማ የሚባል የሴቶች እንትን ነበረ። እዛ ነው የጀመርኩት። ወጣት ሴቶች ክርስቲያን ማህበር ልክ ወክማ እንዳለው እንደዛ ያ ወጣት ወንዶች ነው፣ ይሄ ወጣት ሴቶች፣ ይሄኛው የሴቶች የነበረው እዛ ላይ ነው የጀመርኩት በአሰልጣኞች። ከዛ እየሰለጠንኩ መጣሁ። ከ91 ዓመተ ምህረት ጀምሮ እኔና ቮሊቦል እስካሁን ተቆራኝተን አለ። ታዲያ እግዚአብሔር ይመስገን ይኸው የእውነት ለፈጣሪ እውነት ነው። አሁን ይሄ የተነሳሽበት ነው ኮች አያል። አሁን ኮች አያልን አልናር አያልን ወደዚህ ምድር ያመጣት አባት እስቲ በሙሉ ስምሽ? ሙሉ ስሜ አያልነሽ ባዬ ይባላል። አያልነሽ ባዬ ማ አየለ። አያልነሽ ባዬ አየለ። እማዬ ስሟ አይጠራም? የእናቴ ስም ደግሞ ወይዘሮ ወርቄ ጥሩነህ ትባላለች። እህት ወንድም ደግሞ ሁለት ወንድምና ሁለት እህቶች እንጥራቸው። ሰላማዊት ባዬ ትባላለች፣ በህይወት የለችም። ነፍስ ይማር። ሌላ ሳምራዊት ባዬ አለች፣ ዮናስ ባዬ አለ፣ ምስጋናው ባዬ አለ። እሺ አያል ልጆች አሉ? አዎ ሁለት ልጆች አሉ። በዚህ ሜዳ ኤነርጂ ልጆች እናት በለው ባለቤቴ አቶ ሰይፈ ደምሴ ይባላል። እሱም እግር ኳስ ተጫዋች ነበር የመከላከያ። በሞኖፖል ይዛችሁታል ነገር ይሆን እሺ። በቃ ይሄ ነው አያችሁት። ይሄ ኳስ በቮሊቦል እንግዲህ አሁን ጩጮቹን ደግሞ ስምንት እነዛ ወንዶቹ ያንቺን ሜዳ ያንቺን ሌጋሲ የሚያስቀጥሉትን ወይ ደግሞ የራሳቸውን ዘርፍ የሚያስቀጥሉት። የመጀመሪያ ልጄ ናትናኤል ሰይፈ ይባላል። ሁለተኛ ልጄ ናታኔም ሰይፈ ይባላል። ለሁለታችሁም ምስጋና ደርሷል። በእናታችሁ በኩል እናታችሁን ስለምትንከባከቡ እቅፍ ድግፍ አድርጋችሁ ወደምትወደው ሜዳ እንድትመጣ ከምትወደው ሜዳም ስትመለስ ለምታረጉት እንክብካቤ ምስጋና አድርሳለች። ልጆቼ በጣም አመሰግናለሁ። የእውነት ለባለቤትሽ ከልጆቼ በላይ ስለ ባለቤቴና ስለ እናቴ ባወራ ደስ ይላል። በደስታ ምንድነው መሰለህ ባለቤቴ አንደኛ የጠቀመኝ ነገር በስፖርት ላይ ያለ ሰው የነበረ ስለነበረ ማለት ይሄ 28 ዓመት አሁን ዘንድሮ 28 ዓመቴ ብያለሁ። 28 ዓመት በስፖርቱ ለዛው ማሰልጠንን አሁን ነው የጀመርኩት። አምናና ዘንድሮ ነው የጀመርኩት። ግን ረጅሙን ጊዜን እየተጫወትኩ ነው ያሳለፍኩት። ያን ምንድነው አንደኛ የባለቤቴ ይገዛል ልጆቼን
ወለድኳቸው እንጂ የማሳደጉን እናቴና ባለቤቴ ናቸው። እርግጠኛ ሆኜ የምነግርህ እናቴ ከኔ ጋር ነው የምትኖረው። ከኔ ጋር ባትኖርልኝ ልጆቼን ባታሳድግልኝ ኖሮ ወደ ኋላ ሊጎትተኝ የሚችል ነገር ሊኖር ይችላል። ባለቤቴን ፈቃደኛ ባይሆን እሱም ለልጆቼ እንክብካቤ ባያረግልኝ ኖሮ 28 ዓመት አይደለም 10 ዓመቱንም ላልሰራ ይችላል። ስለዚህ ሁሉ አርገውልኝ በዚህ ሁሉ መካከል በብቃት ያለኝ ችሎታ ከአመት አመት ከፍ ያረኩኝ እዚህ እንድደርስ ስላደረጉኝ በእግዚአብሔር ስም ሁለቱንም ከልብ አመሰግናለሁ። በጭብጨባ ነው በጭብጨባ ያው ምስጋና አድርሰናል ከትንሿ ስታዲየም ከውሎዋ ቦታ ኮች አያል አሁን ወደ ሰውኛ ደግሞ ልንመጣ ነው። ዘርፉን ደግሞ በኋላ እንመጣበታለን። ዘርፉን መንደርደሪያ ላደረገው ነው ፈልገው እኛ ዘጠናዎቹ እስቲ በዘጠናዎቹ እናንተ ኳስ ከተጫወታችሁ በኋላ ተጫዋች እያለሽ ድምቅ ብሎ ጆሮሽ ላይ አሁን የሚመስልሽ ሙዚቃ የማን ሙዚቃ ታስታውሻለሽ? ቤት ውስጥም ሲከፈት በዩ ከተማውን አንቀጥቅጦት በቃ በሄድንበት ስንሰማው ያ ሙዚቃ በቃ ልክ እንደ ሽቶ አሁን ይመስለኛል የምትይ ውስጥ የማን ሙዚቃ ታስታውሻለሽ? በዚህ እውነት ለመናገር ደካማ ነኝ። ደካማ እንደ ስፖርትና ሙዚቃ ማለት የተሰፋፋ ነው። ሙዚቃ አላዳምጥም ብዙ ጊዜ በእውነት እውነት ለምን እንደሆነ አላውቅም። እንትን ነው የምወደው ነው አሁን እኔ የቦክስ ሜዳ ላደረገው ነው። እግዚአብሔርን ማለት ሙዚቃ እንደዚህ እንትን ብዙ አልልም፣ ግን አሁን በዘጠናዎቹ ብለህ ብትለኝም ማለት ነው ስለ እውነት እነማን ናቸው ብለህ ብትለኝ አላውቅም። ዘፈኑን ታውቂያለሽ? እስቲ ዘፈን ከነገርከኝ እነ ታምራት ደስታ በዛ ሰዓት ነበሩ። አዎ ዲዋን ዘጠናዎቹ የታሜ ደስታ ጎሳዬ ምናምን ሆኖ ይዘፍኑበት የነበሩ በዚህ ይቀርታርጎ ሲቅር አይደለም እሱን አውቃለሁ። የእውነት ማለባበስ ሲቅር ሲባል ማግለል ነው አደጋ፣ ማለባበስ ሲቅር ማግለል ነው አደጋ የሚለውን የህብረ ዝማሬን በሷ በኩል ከስቱዲዮ እንጋብዛቸዋለን። ስለምታክም ወጣት ስለምትከረክም አሁንም እዛ ውስጥ ያለውን መልእክት በሷ በኩል ይሄ ነው በእናትነቴ በኮችነቴ እያለችን ነው። እሺ አሁን እንግዲህ ከዘመናዊ ዘፋኞች ይቀር ስታዲየም ዙሪያ አንቺ ተጫዋች እያለሽ ስታሸንፉ ሰብሰብ ብላችሁ የምታደምቁበት ዘፈን እኔ አሁን በጭብጨባ አጅባለሁ። የሜዳ ጫው የሜዳ ዘፈን ሰሳቦ ምናምን አይነት ነገር አሁን እሱን እኔ ማቀው ማለት ነው። ትልቁ ስታዲየም ላይ የእናንተን ስታዲየም አንቺ ምን አስቀናሽ? ትልቁ ስታዲየም ጋር ጊዮርጊስ ከቡና ሲጫወቱ እገባ ነበርና የጊዮርጊስ ደጋፊ ስለነበርኩኝ እዛ ስታዲየም ላይ እናዳነ እናቼን ነው ምናምን ሲሉት ነው ማቀው። በእኛ ግን ማለት ነው በእኛ ግን ስናሸንፍ ብዙ ጊዜ እንደ ቲም በመዝሙር አሁን አያል ይህ ሰፈር ልጅ ናት። ሽሮ ሜዳ ሰፈር ልጅ ነኝ። ሽሮ ሜዳ ስንት ቀበሌ? 02 ቀበሌ ከስላሴ ቤተክርስቲያን ትንሽ ከፍ ብሎ 02 ቀበሌ እዛ ነው ያደኩት። ከዛ በኋላ 97 ዓመተ ምህረት ላይ ያው አገባው ተብሎ ያገባሁት 92 ዓመተ ምህረት ነው ይቅርታ። ከዛ 97 ነው ወደዚህ ወደ ቂርቆስ የመጣሁት። አሁን የምኖረው ቂርቆስ ከለጋሃር ጀርባ ማለት ነው። ቂርቆስ ያው ጨርቆስ ማለት ነው። ቂርቆስ ክፍለ ከተማ ጨርቆስ። ጨርቆስ ነው። አሁን ስለ ሽሮ ሜዳ እንመለስ። አጦሮቢ መዋኛን ታውቂዋለሽ? አጦሮቢ መዋኛ ዋኝቼ አላውቅም እንጂ አውቀዋለሁ። ታውቂዋለሽ? የሚዋኝበት ወደ ኪዳነ ምህረት መውጫ ወደ ኪዳነ ምህረት መሄጃ ጋር። እስቲ እዛ ሰፈር በስፖርቱ እንግዲህ ሰፈርሽ ገብቼ አጦሮቢ መዋኛ ብዬ ጠርቼልሽ እስቲ እዛ አካባቢ በስፖርቱ በተለያየ ዘርፍ በኳስ፣ በቦክስ፣ በማርሻል አርት ሊሆን ይችላል፣ በቫሊቦል፣ በቅርጫት ኳስ የምታስታውሻቸው ሰዎች? እነ ታፈሰ ተስፋዬ አሉ። ከዛ ደግሞ ፎጎ ይሁን ስሙ በትክክል ባላቅም ክብደት የሚያነሳ ልጅ ነበረ። ፎጎ መሰለኝ ስሙ። ከስር እንግዲህ ኮመንት ደግሞ ስሙ ከተሳሳተችም እንትና ነው የሚባለው ብላችሁ ጻፉልን። ክብደት የሚያነሱ ልጆች ነበሩ፣ ግን በስም ብዙ ስለማላቃቸው ነው እንጂ እግር ኳስ ተጫዋቾችም ነበሩ። መብራቱ የሚባል እግር ኳስ ተጫዋች የአዲስ አበባ ፖሊስ እንደነበረ አውቃለሁ። ሌላ እኔ ላግዝሽ። እነ ቦጃ እነ ዋኬኔ አየሽ ስጠራለሽ እነ ሽመክት እኔ እንጃ በአይን ባቃ እነ ሀገረ ሰላም እነ ምትኩ ኮብራ እነ አየናቸው በውዝዋዜ እነ ዳምጠው ወርቁ ብዙም ሰው ታልቆች እና ብዙ ነው የምንጠራው። በዘፋኝ ህብስት ጥሩነህ እሺ ኃይልዬም እዛ አካባቢ ኃይልዬም እዛ ሰፈር ነው። ህብስት ጥሩነህ በነገራችን ላይ አጎቴ ልጅ ናት። ዘፈኗን ካልዘፈንሽ ያጎትሽ ልጅ ሆነ አደራን አደራ ቆይ ይሄው የእህቶቿ ልጆች እነዚህ ልክ የህብስት ኦሮሮሮ ልጆች እነዚህ ህብስት አክስቶና ስታዲየም ውስጥ ማለት ነው እንገናኛለን። አሁን አያል የግዴለሽ ሐሳባችን አይበታተን። ስለዚህ የሽሮ ሜዳ ታሪክሽ ይሄ ነው። የተማርሽበትን ትምህርት ቤት ነገርሽ።
እስቲ ከሰፈር ውስጥ የምታከብሪያቸው ሰፈርን ያነጹ የሚቆጡ ስፖርት ሜዳም ስትይ አንቺ ልጅ ይሄ ነገር ያዋጣል እንደ ትምህርትሽ ላይ እንደው አጓጉል አትሆኝም የሚሉሽ የሰፈር ሰው ያው ያሳደገን የሰፈር ሰው አይደለኛ? እውነት ነው። እኔ አካባቢ ያሳደገችኝ እኛ ተከራይተን ነበር እዛ የምንኖረውና ተከራይተን የነበረበት ቤት ያሳደገችን እናታችን ማለት ናት። ወይዘሮ አሰለፈች ከተማ ትባላለች። አሁን በህይወት የለችም። 3 ዓመት አልፏታል። አዎ ነፍሷን ይማረው። እማምዬ ነው የምንላትና እማምዬ ናት ለኔ። ስለ እውነት ነው የምልህ ከቤተሰቦቼ በላይ ከትምህርት ቤት ጀምሮ ኢቭን መንገድ ስንሄድ እንኳን ማለት ነው ሰው ከተናገረን ሄደን ቶሎ ብለን ሄደን በቃ ለማምዬ ለማንም ሳንናገር ለማምዬ ነገር ለማምዬ ለሁሉም ነገር መፍትሄ የምትፈልግ ቢያመን ዳብሳ የምታድነን በቃ ልጆቹ እኔ ማስታውሰው ሚኒስትሪ ልፈተን ሲሄድ 6 ለጧት ከቤት ቁርስ በልቼ ምናምን እሷ ወታ በረንዳዋ ላይ ቆማ ጠብቃ የሻይ ሳንቲም ሰጥታ ወይኔ ስማ ይቅናችሁ ብላ ምትልከን እናታችን ነበር። ደሞ አስባችሁታል ክቡራን ተመልካቾቻችን ሚኒስትሪ ላይ ከተማሪዎች ጋር ፈተና ቀን እስከማይመስል ድረስ ድግስ የሚሸጥ ጀላቲ፣ አይስክሬም፣ አለዋ፣ ሰሊጥ፣ ሳንዱች ምናምን ብቻ ይሄ የልጅ ወይ ደግሞ የወጣት ምግቦች እንደ ካርኒቫል የሚበላበት የፈተና ወቅት ነው። 6ኛ ክፍልና 8ኛ ክፍል ምን ታስታውሳላችሁ የዘጠናዎቹ ተመልካቾች? ይሄው ከኮች አያል ይሄን መነሻ ሰጥተናችኋል። ኮሜንት ላይ እንዴት ነበረ ድግሱ? ከቤት ስንት ብር ተሰጥቷችሁ ለሚኒስትሪ ሄዳችሁ? 6ም 8ም ይሄ እናንተ ጨዋታ ነው። ኮሜንት ስራ አስቀምጡልን። እኛ በትንሿ ስታዲየም ዙሪያ ላይ ቁጭ ይቅርታ በትልቁ ስታዲየም ዙሪያ ላይ ትንሿ ስታዲየም ላይ ቁጭ ብለን ይሄን ታሪክ እያወጋ ነው። አሁን የህብስት ጥሩነህን አደራን አሁን የህብስት ጥሩነህ የእህት ልጆች ወይም ደግሞ አክስት ህብስት ጥሩነህ ኧረ እባክህ አታስፈጉ። ኑ አይዟችሁ ምንም ችግር የለም። አሁን ህብስት ጥሩነህ ምናምን ሲባል አክስቴ ናት ምናምን አትይም? አይ ብያለሁ። ዛሬ ብትይ ስንት ዓመትሽ ነው? 14 ዓመቴ ነው። 14 ዓመትሽ ነው። ስትሽ ማነው ስምሽ? ሄኖን እባላለሁ። ሄኖን ትባያለሽ? 14 ዓመትሽ ነው። ሄኖን ትባያለሽ። እሺ ኤፍራታ እባላለሁ። 13 ዓመቴ ነው። ስለዚህ ቀድማ የተወለደችው እሷ ናት። ታላቅ ያከብርሻለሁ ምናምን ባይ ታላቅ ያከብርሻለሁ እቀበላለሁ። እሺ ህብስት ጥሩነህ በጣም የምንወዳት የምትኮሩባት አርቲስት አክስታችሁ ናት? አዎ የእናታችን እህት ናት። የእናታችሁ እህት ምንም ያው ጊዜያችሁን አልወስዱም። ስንት ጊዜያችሁ ነው ከኮች አያል ጋር ግንኙነት ያላችሁ? 3 ቀን። እሺ ብቻ ከኮች አያል ጋር ልምምድ እያደረጋችሁ ያላችሁ ክረምትን። እስቲ ከአክስታችሁ የምትወዱትን ዘፈን እናንተ ጀምሩት፣ እኔ ከስቱዲዮ ለቀዋለሁ። ወደ ጨዋታችሁ ዘመድዬ ነው። ኦኬ ይፈልክሽ ይሁን ቁጭ ብዬ እንደዚህ ደስ ያለሽ ኖ አይ አብራችሁ ዩቲዩብ ላይ ልንገባ ዩቲዩብ ላይ አትገቡ። ምን ላይ ዘፈኑ በእግዚአብሔር አትጨነቁ። አርስቱን ብቻ ንገሪኝ። ዘመድዬ የሚለውን ከስቱዲዮ እንለቀዋለን። ሰፈርሽ? ቤተል አዲስ ገበያ። ትምህርት ቤት? ሊሴ ገብረ ማርያም። ቦንጆር። ይሄ እንግዲህ ያው በቃ የዚህ ጀነሬሽን ልጆች አሁን ከቤተሰብ ጋር ልጣላ ነው ዛሬ። ማውራት ይቻሉ። በቃ በቴክኖሎጂ ጎበዞች እኮ ናቸው፣ እናውቃለን፣ ያግዙናል። ያው ከጀርባዬ ካሜራውን ራሱ የሚያሳልጡት ወጣቶች ናቸው። ከነሱ በ2 በ3 ዓመት እድሜ የሚበልጡ የካሜራ ባለሙያዎች ናቸው። ግን መጫወት እንዲችሉ፣ መናገር እንዲችሉ፣ ከሰው ጋር ኮሚኒኬት ማድረግ እንዲችሉ ኧረ ወላጆች፣ ኧረ ታላቅ ወንድም፣ ኧረ ታላቅ እህት ያለ፣ ኧረ የሰፈር ሰው ኧረ በቃ እንዲጫወቱ አድርጓቸው። 90ዎቹ እኛ ከሰው ጋር ጎረቤት ነው ያሳደገን። የሰው ጨዋታ የሰው ግንባር እያነበብን ነው ያደግነውና አደራ ላለው ይሄ የኔ መልእክት ነው። አያል አይመስልሽም? እውነት ነው አይደል? አያልዬ እንግዲህ የተዳርሽበት ወይ ተደረሽ ያረፍሽበት እንኳን ደህና መጣሽ ብለው የተቀበሉሽ ሰዎች ያሉበት ሰፈር ነው። ኩል ማህበራዊ ኑሮ ከሽሮ ሜዳ ጋር ሞገሱን ጠብቆ የሚያኖር ሰፈር ነው። ስለ ጨርቆስ ትንሽ አውሪ። ጨርቆስ ማለት የፍቅር ሰፈር፣ በጣም ድምቅ ያለ ህዝቡ በጣም የሚዋደድ የሆነ የአንድ ቤተሰብ ስሜት ያላቸው የታወቀ ነው ሰፈር ነው። ጨርቆስ ማለት ያለውን ተካፍሎ የሚበላ የታወቀ ነው።
ምስክርነትሽን ደግሞ እኛ እናከብራለን። እስቲ የምታመሰግኛቸው ስትኳይ ስትገቢ ሙሽሪት እያለሽ ማን አለ እንደዛ ማምደሽ? አይደለም እኔ ተዳርኩት። እሺ ይኸውልሽ ኩም ልታረጊኝ ነው አይደለም እሺ እንትን ነው ማለት እንደዚህ በሰርግ ምናምን አይደለም። ይሁን በቃ ቤት በሽምግልና አልቆ የገባ ነገር ስለሆነ ብዙም እዛ ፕሮግራም አልነበረም። በቃ እሺ ብቻ ሌላ ቦታ ላይ ተከራይተን ኖረን ስትቀላቀያቸው ሰፈሩን ያለማመዱሽ ልጆችሽን የሚያጥቡልሽ የነበረ የሚጠብቁልሽ የነበረ ፀሐይ ስታሞቅ ያጠገብሽ የነበሩ እስቲ አይነሱም እነሱ እዛ ስገባ ያላመዱኝ አካባቢውን ያሳዩኝ እንዲህ ነው እያሉ ኢቭን ገበያ ቤት ጋር እንደሆነ ምናምን የሚያሳዩኝ ጎረቤቶች አሉ። ስም እንጥራ። ወይዘሮ አሰገደች ይባላሉ። እኔ የወንዴ እናት ነው የምላቸው። የወንዴ እናት የልጆቼ ወጉም እንደዛ እናት እኮ ነው። ናቸው። የእውነት የልጆቼ እናት የእንትና ናቸው። እናት አይደል የሚባሉት? እኔ ቤቴ ባልኖር ልጆቼ ከትምህርት ቤት መጥተው እነሱ ቤት ገብተው በልተው ጠጥተው ይጠብቁኛል። አይገርምም? ማለት ምንም ያለ ምንም መሳቀቅ ስለ እውነት ነው ማውራት። በቃ እስካሁን ድረስ ቂርቆስ ከገባሁ እኔ 21 ዓመቴ ነው። ሰኔ 5 21 ዓመት ሆነኝ። ልጄ ሐምሌ 7 21 ዓመት ሆነው እና ክብረት ይስጥልን። አሜን። የጎረምሳው እናት አሜን። ለምን የጎረምሳው እንዴ? ጎረምሳው አይደለም እንጂ የትልቁ ልጅ እናት እውነት ነው። እና እስካሁን ድረስ በፍቅር ይሄው እንደ እናት እንደ ልጅ ሆነን አብረን እየኖርን ያለ ነው። ካሳ ባራኪ ይባላሉ። ሌላ አንድ ግቢ ውስጥ አብረን የምንኖር ያኮ እናት ነው እሳቸው የሚባሉት። እሳቸውም የልጆቼ እናት ናቸው። የአካባቢው ሰው ጋር በሙሉ በፍቅር ይሄው እንኖራለን። እግዚአብሔር ይመስገን። አሜን። ይሄው እግዚአብሔር ይመስገን። ለነሱ ምስጋና። አሜን። አሁን አያልዬ ቅድም መብላት መጠጣቱ ገበያውን ሸመታውን ምናምን ያሳዩኝ ነበራል። አንቺ ስፖርት ሜዳ ላይ ነው የምትዩ 28 ዓመት ቀልድ አይደለም። ስለዚህ በ28 ዓመት የስፖርት ሜዳ ኬሚስትሪ ውስጥ በ28 ዓመት የስፖርት ሜዳ ጉዳዮችን መስራት ውስጥ አያሉ ወይዘሮ አያሉ የልጆች እናት አያሉ የቤት እመቤትነቷ ውስጥ ምን አይነት የቤት እመቤት ናት? ሙያ የበዓል ቀን እንዴት ኖት እንኳን አደረሰዎት እያያል ብለን ብንገባ ሁሉ ሙሉ ሁሉ ዝግጁ ሆኖ የሚጠብቃችሁ ቤት ነው ያለኝ። እግዚአብሔር ይመስገን። አሁንም ምስጋናውን ክብሩን እሱ ይውሰድና ቤት ሰው አጥቼ አላውቅም። ይሄን ያህል ጫና ኖሮብኝ እንደዚህ ብዬ የምሰራው እንትን የለም። ግን ያሉ ሙያዎች ሁሉ ሴት ልጅ ይገባታል ማድረግ አለባት የሚባለው ሙያ በሙሉ በአግባቡ ሰራለሁ። 100% ምንም ችግር የለብኝም። ከዛ በተረፈ እናቴም አብራኝ ትኖራለች ብዬ ስላልኩ ማለት ነው። ዋናውን ይዘሽ ነው አዎ እኔ ሞሰብ እንደዚህ አቅርቤ እንደዚህ አልበላም እስካሁን ድረስ። በቃ በእናቴ እጅ ነው ያለሁት። ግን እንደዛም ብዬ ስላችሁ ሙያ የለም ማለት አይደለም። ምንም ችግር የለም። አስፈላጊ ከሆነ ማለት ነው ማቅመስ እችላለሁ ሰርቼ። ይሄን ያያችሁ ዘጠናዎቹ አንድ ወቅትን አንድ የሆነ ጉዳይን ጠብቀን ኮች አያል ጋር ጨርቆስ ቂርቆስ ክፍለ ከተማ ያራዳዎቹ የማህበራዊ ኑሮ ሀብታሞቹ ሰፈር ምንም ግራና ቀኝ ሳናይ እንደዚህ እያሳለጥ ነው ቤቷ የምናንኳኳው። የበላን ቀን ይሄንን ያወራነውን ወሬ ቆርጠን ከፕሮግራሙ ጋር እንለጥፈዋለን። ይሄን ቃል ገባላችኋለሁ። እኛ ዘጠናዎቹ ነን ያልነውን በማድረግ ደግሞ ዘጠናዎቹ እንታወቃለን። አሁን አንቺ ማዘር አልሽ፣ ለልጆቹ አያት አላቸው። አዎ መታደል ነው በእውነት ብቻል። ከርካሚ ተውባይ አቅባጭ አያት አላቸው፣ ታድለዋል። ግን አንቺ እንደውም እነሱ መሀል አባዬ ወይ ደግሞ ማየ መሀል ሆነሽ ልክ አንቺ ኮች ስታረጊ መስመር ሲያልፉ አጉል አይነት ኳስ አያያዝ ዲግም ሲያረጉ ሰርቭም ሲያረጉ ስለተደረገ ሳይሆን ይሄ ልክ አይደለም ብለሽ እንደምትቆጪው ሙያ ላይ ጫውን አሽትተው እኮ ከርቀት ሙያ የሚያውቁ አያቶች እናቶች ነው ያሉት። በእነሱ መጠበቅ ከባድ ነው። መሳሳት አይቻልም። ስለዚህ ለማየከ እንደገና ምስጋና በዚህ ውስጥ እማዬ ከልብ ነው የምወድሽ እናቴ። እውነት አባታችን ከሞተ ረጅም ዓመቱ ነው። ብቻዋን እያሳደገችን ያለች እናታችን ናት። እኔም ካገባው በኋላ እናቴን ብቻዋን አልተዋትም ብዬ ማለት ነው እኔ ጋር አብራኝ ነው የምትኖረው። እማዬ ከልብ ወድሻለሁ። ረጅም እድሜ ከጤና ጋር ይስጥልኝ። ወደ ስፖርቱ ላመጣሽ ነው። ኮች አያል ቫሊቦል ተጫዋች እያለች እንጥራ። የመጀመሪያ ክለቤ እርሻ ሰብል፣ ከዛ ፌደራል ማረሚያ ቤት፣ ከዛ ውሃ ስራዎች፣ ከውሃ ስራዎች ቀጥሎ
ፌዴራል ፖሊስ ጌታዘሩ ስፖርት ክለብ ብሔራዊ አልኮልና አረቄ ፋብሪካ አሁንም እየተጫወቱበት ያለው ቦታ ማለት ነው። የመጨረሻው እሱ ነው። እኔው በጣም ያሳቀኝ አንድ ጥሪልኝ እርሻ ሰብል ያው አሁን ጎተራ እርሻ ሰብል የሚገባበት ግን አሁን ሰብል የሌለበት ጎተራ አለን። እርሻ ሰብል ያስፈልገናል ምግብ። እሺ ቀጥይ ለእርማት ደግሞ ፌዴራል ማረሚያ ቤት እርማት እንግዲህ ከበላን ከጠጣን እንዳንጣላ እርማት ያስፈልገናል። ፌዴራል ማረሚያ ቤት ከዛ ውሃ ስራዎች ሰው ከበላ ከጠጣ ደግሞ ውሃ መጠጣት አለበት። እየሰማኝ ነው። አሁን ስሞቹን እያገናኘው ነው። እርሻ ሰብል ምግብ ያስፈልገናል። ደግሞ ከበላን ደግሞ ጥፋት እንዳናጠፋ እርማት የሚያስፈልገው ሰዎች ነንና ፌዴራል ማረሚያ ቤት። ከዛ ውሃ ስራዎች ሰው ከበላ ውሃ ያስፈልገዋል። እሺ ከዛ ፌዴራል ፖሊስ ያው እንግዲህ ከተማ ጸጥታው ለማስከበር እሺ ከዛ በኋላ ጌታዘሩ ከዛ አሁን ብሔራዊ አልኮልና አረቄ በቃ በጋዜጣ ጠቅለን ደግሞ ለበዓል ለወግ ለስርዓቱ ደግሞ ሸከፍ አድርገን እንኳን አደረሳችሁ ምንልበት ደግሞ ብሔራዊ አልኮል መጨረሻ አሰረግሽ። እነዚህን ሁሉ ስላሳለፍሽ ይሄን ሁሉ መንገዶች እነዚህን ሁሉ ክለቦች በጤና በሰላም እዚህ ጋር ስለደረስሽ አሁንም በተሳተፍሽባቸው ክለቦች ስም ክብር ምስጋና በዘጠናዎቹ ክብር ምስጋና በመውደድ ክብሩና በአርቲስት ቲቪ ስም አድርሰናል። አሁን እዚህ ከወጣቶቹ ጋር በክረምት እያሳለፍሽ ነው። ሙሉ ክረምት ነው ከእናንተ ጋር የሚቆዩት? አዎ ከሐምሌ 2 እስከ ነሐሴ 30 አብረውን ይቆያሉ። ከዛ በኋላ ወደ ትምህርት ቤት በሰርተፍኬት በጭብጨባ ወላጆች መጥተው በሰርተፍኬት የቆይታ ጊዜያቸውን ያበቁበትን ሲሰሩት የነበረውን ነገር ለወላጆች አሳይተው የነበራቸውን ለውጥ አሳይተው በዛ በክብር እንሸኛቸዋለን። ኮች አያል ባዬ በሴትነትሽ በእናትነትሽ እንደዚህ ኃላፊነት ወስደሽ ኢትዮጵያዊነት ግዴታሽን ስለምትወጪ ኢትዮጵያ ታከብርሻለች፣ ትወድሻለች። በዘጠናዎቹ ስም ክብረት ይስጥልኝ። ማርያምን ከምሬ ነው። እሺ ላደግሽበት ሰፈር ኩራት ነሽ። ከእንደገና ትዳርሽንም ይዘሽ ለምትኖሪበት ሰፈር ኩራት ነሽ። ለልጆችሽም ኩራት ነሽ፣ ለኛም ኩራት ነሽ። በዘጠናዎቹ ይሄን ታሪክ ስለሰጠሽን ከልብ በዘጠናዎቹ ስም አመሰግናለሁ። እሺ ዘጠናዎቹ ነን ቢያ ዘጠናዎቹ ነን እናመሰግናለሁ። እሺ ይኸው ማየት የመድኃኔዓለም ያለ አይድል ኦችሎ ሆላቸው ኦሜሪ ሳቲ ናቸው። ሰላም ነው ታርለ እነዚህ የስፖርት ሜዳ ፍቅር ከስንት ዓመቱ ጀምሮ ስታዲየሙን ያውቁታል? ያደግኩት ገጠር ነው። የት? አዎ ከገጠር ትምህርት ቤት ሲሄድ የጨርቅ ኳስ አለ አይደል? ከዚህ ከካልሲ እሷን የተገለል በሱ ሲጫወት ነበር። እሺ ከዛ የቻይና ጎማ ኳስ መጣ። በሱ ጀመርኩ። እንደዚህ አይነቱ ሱቅ የሚሸጠው ምሎ እንትን የለውም። በሱ ጀመርኩ። ከዛ እንግዲህ ወደ ትልቁ ኳስ ደስ ይላል። ስለዚህ ገጠር ብሎናል። የኢትዮጵያ አንድ አካል፣ የኢትዮጵያ አንድ ሰፈር። የት ገጠር? ወለጋ ግንቢ፣ ወጂ ጮቆርሳ፣ ጎንቦ ኮበራ የምትባል ገጠር ከተማ ነች። በጣም ትንሽ ግን ብዙ ትላልቅ ሰዎች ወጡባት። እኔ ከዛ ነው ስፖርት እወዳለሁ። በኦሮምኛ ይበሉልኝ። ኩባ እንጃለጠ ስፖርት እንጃለጠ ሆፕ 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 ሆፕ። ስለዚህ በልጅነቱ ግርማ ቸሩ የሚባል ስፖርት አሰልጣኝ
በቴሌቪዥን ስፖርት የሚያስተር ያስታውሳሉ? እንግዲህ ቴሌቪዥን ያን የለም፣ ሬዲዮ ነው የምንሰማው። በተለይ ግርማ በስፖርት እንትን ሲያስተላልፍ ይሰማሉ። ስለዚህ ለቡድን ምናምን እግር ኳስ ተጫውቻለሁ። እዛ ወለጋ ገንበቺስ ቡድን የሚባል የግንቢ አውራጃ ከፍተኛ ስፖርት ክለብ ነበር። እሱ 7 ቁጥር ነበር። እውነቶት ነው። ክንፍ በጣም ደስ ይላል። ከዛ በኋላ አዲስ አበባ ለቡድን ወይ አዲስ አበባ ለቡድን አልተጫወትኩም። እሺ ድጋፍ ወደ ውጭ ሄድኩ። ውጭ የት? ጀርመን ሶከር ላይ ነበሩ። የጤና ቡድን ምናምን ሶከር አርሰናልን ክለብ ይደግፋሉ። እውነቶት ነው። ለምን መሰለህ? አንድ ወቅት ለስራ ሄጄ የአርሰናል ክለብ ሲጫወት አይቼ በ88 አካባቢ በፈረንጆች ያን ሲጫወቱ አየሁ። ከዛ በኋላ አርሰናል ልቤ ውስጥ ገባ። በጣም የምወደው ከኢትዮጵያ የማን ደጋፊ? ቡና በደምብ ስታዲየም ውስጥ ገብተው አሳልፈው ያውቃሉ? ውጭ ከሜዳዎት በፊት ስታዲየም ይገቡ ነበር? ይገባ ነበር ነው። የዛኔ የቡና ደጋፊ ነው። ላንቻኖ እነሱን በስንሰማሉ። እነሱን አላየኋቸውም፣ ግን መንግስት ወርቁም በዜና ነው የምሰማው። በአካል አላየኋቸው። የወሎ ልጅ አሁን በቅርቡ የሞተው እሱን አስታውሳለሁ። ሙሉጌታ ከበደ እነሱን ቅመሟ ሙሉጌታ ከበደ ቅመሟ እነሱን በደንብ አደንቃለሁ። ደስ ይላል። እንደው ግን ይሄ ሁሉ ጨዋታ ስንጫወት እንደው ዘለን ጨዋታ ውስጥ ገባን። የስፖርት ፍቅሮ እንደዚህ መሀል አስገባን። ስሞትን አይነግሩኝም? ዮናታን ድቢሳ እባላለሁ። ድቢሳ ማለት ምን ማለት? ድቢሳ ማለት 100 ማለት ነው። 100 ሙሉ 100 ሙሉ 100 ይኸው ዮናታን ድቢሳ ይኸው በለው ዮኒዬ ና አይ አሁን ይሄ ኳስ ቁም ነገራችንን ሊያሰና ዮናታን ኢቢሳ ዮናታን 100 100 ነህ ማለት ነው እኮ በቃ ነኝ። በቃ እንደዚህ ቢግር ኳስ በጣም ልዩ ፍቅር አለኝ። ከቤት ኳስ የጠፋ አንደኛውን አሁን ደስ ይላል። የሚወጣው ዮኒዬ እያየን እኮ እስቲ ከወለጋ መጣ ስታዲየም የቡና ደጋፊ ሆነ ስትገባ መግቢያ ስንት ነበር ቲኬት ታስታውሳለህ? እስከ 10 ብር አለ 5 ብር አለ። ማለት ክቡር ትሪቡን ነው። ክቡር ገባለሁ አንዳንድ ጊዜ ክቡር ትሪቡን እንደምንም ብዬ ተጫት። እሺ ነፃ ምገባለሁ። ለእንዴ በነፃ ትገባለህ? አንድ ወቅት ላይ ኦሮሚያ ስፖርት እንትን ኃላፊ ነበር። ኦኬ ስታፍ ስለሆንክ ገባለሁ ነፃ። በጣም ደስ ይላል። እስቲ እንደው ስታዲየም ዙሪያ አሁን ትንሿ ስታዲየም ለኳስ ፍቅረህ ከወጣቶቹ ኢነርጂም ሰተህ ፊውቸራቸውን በአንተ ውስጥ እያዩ አንተም ደግሞ ያለፈው ታሪክህን በእነሱ ውስጥ እያየህ እዚህ ሜዳ ላይ ነው የተገናኘ ነው። እስቲ ከስታዲየም ዙሪያ ከጫወታዎች ከጭፈራዎች ከሚበላ ከሚጠጣ ነገር እንደው የሆነ ቡድን ሲያሸንፍ ትዝ የሚለኝ የሆነ ወቅት አለ የምትለው እሱን እስቲ አጫውተኝ። ትዝ የሚለኝ እኔ ሁሌ አንድ አመለል ልንገርህ፣ አልጠጣም ወተት ውሃ። ለዚህ ነው እንዴ ለስላሳም ካገኝ ካልሆነ መጠጥ ቢባል ነገር አላመሽም፣ ውጭ አላመሽም። ወተት ግን እጠጣለሁ። ወተት ስለዚህ አሁን ያልከውን ነገር ዝም ብሎ ሰው ቢራ ሲጠጣ ምናምን ያስጠላል። አይ ጭፈራ እሺ አሁን ዮኒ በቡና ገበያ ይዣለሁ፣ በወለጋ ይዣለሁ። ኦሮምኛ ዘፈን ደስ ያለህ ዮኒዬ 100 መልካም ጊዜ። ሳብ ነው። የስ ዝግጅት ያ ባላ አሁን በዚህ ማረፊያ ልግባ። በዚህ ማረፊያ ይቅርታ የኔ አባት። ይኸው ሰዓታችሁን እንግዲህ እንዳልወስድ ተጫወቱ ከሱ ጋር ይኸው። እሺ የኔ አባት። እሺ አሁን ቆይሽ አሁን ያንተ የሚባለው ቁመተ መለሎ በለው ቁመተ መለሎ በለው የምር አሁን ከነ ሞገሰ ከነ ስፖርታዊ ሜዳ አቋመ ስላገኘው ደስ ብሎኛል። እኔም በጣም ማን ልበል ስሜ ደሳለኝ ደምሴ እባላለሁ። ደሳለኝ ደምሴ ኮች ነኝ። ኮች ዳኛም ነኝ። እሺ በኢንተርናሽናል ሌቭል ደረጃ ሁለተኛ ኮች ነኝ። በጣም ነው ደስ የሚለው። እስቲ ኮች ደሳለኝ አቤት ኮች ደሳለኝ ብዬ ብጠራ ማረግ ነው። የኮች ደሳለኝ መነሻ የኳስ ሜዳ ድክ የት ነው?
አመሰግናለሁ ስለጠየቀኝ። ያው መነሻዬ መጀመሪያ እዚህ በመከላከያ ስር ነው የነበርኩት። መከላከያ የራሱ የሆነ ደረጃ አላቸው። እዚህ በሻምበል ብለህ አለቃ ብለህ ምናምን እያልክ በደረጃው እየተጫወትን ከዛ በኋላ ወደ መከላከያ አሁን መቻል በሚባለው መከላከያ ስፖርት ክለብ ውስጥ ነበርኩኝ። ከዛ በተጫዋችነት ነው በተጫዋችነት ደረጃ እስከዛ ድረስ ነው። እስከ 2006 ድረስ እዛ ነበርኩኝ። ከዛ በኋላ ያው አሁን ወጥቼ የራሴ ኮች ደሳለኝ የተወለደ ደቡብ ኢትዮጵያ ባሁኑ ማለት ነው በወላይታ ዞን ያ ማን የፊሻሌ አድናቂ ነህ? የዘውዱ አድናቂ ነህ? የዲዲ ጋጋ አድናቂ ነህ? የማን አድናቂ ነህ? እኔ ስፔሻሊ በባህላዊ እንትኖች ላይ በጣም አየስ ሊለ ነበር። እንደዚህ ብዬማ ከወላይታ መጣ ጭፈራ ካልቻልክ በጣም ነው የምስቀው። ከፈለክ ኳስ መጥቶልህ በኳስ አምባ ያራካ እውነት ነው እና እነ ፊሻሌ ምልከ ነው ያንጋፋ ላንተ አልነግርህም ስለማቅህም ነው። ተወዛዋዥ ምናምን ነበር። ዳኝነት ላይ ተወዛዋዥም ነበርኩኝ። ዳኝነት ላይም ነበርክ እንትን ላይና ያዊዌ ላይ አሁን ደግሞ ይኸው የዘጠናዎቹን ታሪክ ዘጠናዎቹ ኢትዮጵያ ውስጥ ወጓ ስርዓቷ ምን ይመስል ነበር፣ ማህበራዊ ኑሯ ምን ይመስል ነበር፣ እንዴት አደግን የሚለውን ነው የምንጫወተው። ወላይታ ኤሌመንተሪ ስትማር የት ትምህርት ቤት ነበር የምትማረው? እኔ በወላይታ ውስጥ በዴሳ የምትባል ከተማ አለች። በዴሳ አንደኛ ደረጃም እዛው፣ ሁለተኛ ደረጃ እስከ 9 ባለው እዛ እንትን ብዬ እዚህ መከላከያ ውስጥ ነው ትምህርቴን የጨረስኩት። ወላይታ እያለህ ስትማር ስፖርት አስተማሪ ሆኖ የምትወዳቸው ስፖርት ስትጫወቱ የምታስታውሳቸው የሰፈር ልጆች አስተማሪዎች እስቲ እናመስግን። ይሄ ካሜራ ያንተ ነው። ኦኬ በጣም አሪፍ ጥያቄ። እሺ አሪፍ ጥያቄ። በነገሬ ላይ በጣም የማደንቀው የስፖርት መምህር የነበረው አሁን ዶክተር ናቸው፣ መምህር መንግስቱ ጋልቾ ይባላሉ። አሁንም ደስ በሚል ሁኔታ በወላይታ ዩኒቨርሲቲ እንደ ማዕረጋቸው እንዳልስት እርግጠኛ ባልሆንም በዛ ውስጥ አሉ። በጣም መልካም መምህር ናቸውና ዶክተር መንጌ ያው ያቃሉ ወይ አላቅም። በእርግጠኝነትንም እንደዚህ ልጃችሁ ነኝ ብዬ ተናግሬያቸው አላቅም። በእርግጥ አሁን ተገናኝተን ሰላም እንባባለን፣ እንደ ቤተሰብ ነን እዛው አካባቢም ስለሆነ አሁን እንድታውቁ ምናልባት ካወቁ አቃለሁ እኮ ይበሉኝ፣ ካላወቁ ግን ልጃቸው እንደነበርኩኝ ለዚህ ደረጃም ከመሰረቱ ስፖርት እንደወድም ያደረጉኝ እሳቸው ስለሆኑ ሊከበሩ ሊመሰገኑም ይገባሉ። እኔ አንተ ላይ ልጨምር። ወላይታ ያሉት ለሱ አባቱም ሞዴልም ሆነው እዚህ ጋር ያደረሱት ዶክተር መንጌ ይሄው በትንሿ ስታዲየም ስር አዲስ አበባ ላይ ሆነን በኮች ደሱ በኩል ይሄ ምስጋና ደርሶታል። አለው ልጄ መሆንን አላቅም ነበር አመሰግናለሁ ልጄ ብለው ከስር መጽሐፍ ኮሜንቱ ላይ ጻፉልኝ፣ እሱ ያነባዋል። ስለዚህ ምስጋናውን እንደመቀበል ነው ብለን ነው የምንወስደው። ወላይታዎች አዲስ አበባ ላይ ሆነን ይኸው ስለ ወላይታ ልናወራለን። ጋሞ ላይ የምንመጣለን፣ አርባ ምንጭ ጠብቁን። አሁን ድክድኩ አዲስ አበባ ውስጥ ነው። መላው ኢትዮጵያ ላይ ዘጠናዎቹ አለሁ እኔ መውደድ ክብሩ እንመጣለን። የወላይታ ጭፈራ ውስጥ ጋሽ ፊሻሌ አለ፣ ጨጨዘያ ብለው ትልቅ የሙዚቃ ባለሙያዎች አጅበውት ወላይታን ያስተዋወቀ ትልቅ ንጉስ ነው። ከዛ ቀጥሎ ደግሞ ጎልማሳው ደግሞ ዘውዱ በቀለ ደግሞ አለ፣ አለማየሁ ዛሳ የሚባሉም አሉ። አለኝ በእናት አለማየሁ ጨፈቆ የሚባል አለ። ከዛ ደግሞ ከሴት አበራሽ ጋጋ እሷ አለች። አሁን በወጣት እንትኖች ላይ በጣም እንቅስቃሴ እያደረገ ያለው ዲዲ ቡሩንጄ እሱ ማለት በመኪና አደጋ የሚሞቱትን ወጣቶች በጣም ባይሱዙ እየተጠቀጠቁ ከገበያ አገር ሲሄዱ ብዙ ሰው ሲሞት የሀገሩን ሰዎች የኢትዮጵያን ሰዎች የወላይታን ሰዎች ለመታደግ ትልቅ ዘፈን ለኢትዮጵያ ለወላይታ ያስረከበ ሰው ተጠቅጥቆ በመሄድ በመኪና አደጋ የሚሞቱት ሰዎች ባለው መሳሪያ ባለው የሙዚቃ አቅም የሰበከ ብዙ ከሞት ሰዎችን የታደገ ሰው ነው። ማነው ስሙ? ቡንጌ ቡሩንጄ። ደግሞ አውቃለሁ ስሙ እኮ ከባድ ስለሆነ ቡንጌ ቡሩንጄ ባለህበት ይኸው አዎ ይኸው እስቲ እንደቀደሙ ሐምባ ያረካ
አምባያረካ 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 መጣ ይላል የኔ ጌታ የኔ አባት በነገራችን ላይ ምን አለ ምናልባት ታሪክም ወላይታ ሙዚቀኛ እንትኖቹንም ተሳስቼ ቢሆን በኔ እንዳይፈርዱ ስወጣ በጣም ድሮ ህፃን ሆኜ ነው የወጣሁት ጩጬ ሆኜ ነው የወጣሁትና በጣም ክብር የሚገባቸው ለወላይታ በጣም እየታገሉ ያሉ በሙዚቃ በሁሉም ዘርፍ እንትን እያሉ ያሉ ታሪክ ሊነገራቸው የሚገባቸው ብዙ አሉ እና ያንን ነገሮቹን ምናልባት እኔ እንደ ልጃችሁ ሆኜ ሲቼ ሊሆን ይችላልው ኦፍ ኮርስ ደግሞ ያው ይረዱኛል ብዬ አስባለሁ። አሁን ደሱዬን ወክዬ ነው የምናገረው የሱ ካሜራ ይሄ ነው። በሙዚቃ በጣም ልጅ ሆኜ ስለወጣሁኝ የመርሳት ስፖርት ሜዳ ላይ ያለኝ ነገር ስለሆነ ሞር አፕግሬድ ያደረኩትኝ የመርሳት ነገር ካለ ኮሜንት ላይ እናንተናም ይቀራሉ ጀማሪዎቹ ወጣቶቹ በከበባትም ሶዶ ውስጥ ወላይታ ውስጥ ብዙ አለ ጋሞ ውስጥ ብዙ አለ የምትሉትን ደግሞ ኮሜንት ላይ ጻፉ። ይሄ እሱ ጎደል ያደረገውን ነገር ደግሞ እናንተ እንድትሳተፉት ነው። ሙሉም ቢጠራ ያልቃል ጨዋታው። ስለዚህ እናንተ ተሳተፉ። አሁን እንደ መዝጊያ ማወራው ስታዲየም ዙሪያ በልጅነትህ ነው እንግዲህ የምታውቀው ኳስም ለመደገፍ ትልቁ ስታዲየም ገብተሃል። በስታዲየም ዙሪያ በመብላት በመጠጣት ዙሪያ በሳይክል ዙሪያ በሞተር ዙሪያ በቴብል ቴኒስ በጆተኒ ዙሪያ ምን ላይ ተሳትፈሃል? ከስፖርት ውጪ እንደ ሆቢ የትኛው ጋር ጆተኒ ተጫውተህ አታውቅም? ስታዲየም ያ ጆተኒ እጫወታለሁ። እሱን ነው የምልህ እኮ አሁን ጆተኒ ላይ እጫወታለሁ። ቴኒስን ሞክራለሁ። ያው እንደ ሆቢ ቴብል ቴኒስ አሁን አንተ ከወላይታ እንደመጣ እንግዲህ መከላከያ ላይ ተቀበለ ወደዚህ ሜዳ ነው የመጣው። እዛም ቢኖር እዚህም ቢኖር ጆተኒ ተጫውተሃል። ስንት ከተህ ነበር ጆተኒ? ተንፈስ ገብቶብኝም ሊሆን ይችላል። ያው አይ ስንት ሳንቲም ከተህ ጆተኒ ተጫውተሃል? እኔ ስጫወት 10 ሳንቲም ጊዜ በ10 ሳንቲም ስንት ኳስ ይወጣ ነበር? 3 ኳስ። አሁን ስንት ነው? አሁን 3 መሰለኝ እኮ በምን በ10 ሳንቲም አሁን በአንድ ብር ነው አይደለ? በኮይን አሁን በአንድ ኮይን ነው ባለግ እንደ በአንድ ሳይዟ የአንድ ብር ነው የምትመስለው። ኮይን አላት የራሱ የጆቶኒያ በሱ ነው የሚወጣው። ኢቭን አሁን አንዳንድ ጆቶኒዎቹ ከኮይንም ወደ ብር አዙሯታል። ይገርማል። ብር አሁን ለምን እንትኖቹ አጫዋቾቹ እንዳወጡ አይነት ነገርም አንዳንድ ባለቤቶች ያን በዛኛው እንትን ያደርጋሉ። ማታ መጥቶ ከፍቶ እንትን ያወጣሉ። ያን ነገር ያደርጋል። አሁን ደሱ የእናትህን ስም ጥራልኝ። ያባት ጠርተናል አይደለ? እማዬ እንደምጣስ እናቴ መድኃኒት ሻንካ ትባላለች። ባለሽበት ሰላምሽ ይብዛ፣ ጤናሽ አይጉደል፣ ለረጅም ዓመት ያኑርሽ። አሜን። ስለወለድሽኝ አመሰግናለሁ። አሜን። አብሮ ያኑረን፣ ጤና ይስጥሽ። አሜን። ስለዚህ በወላይታ ውስጥ በስፖርት ሜዳ ማመስገን የምትፈልገውን በዚህ ካሜራ አመስግንልኝ። ተቃቅፈን እኔም ልሩጥ። ስፖርት ሜዳ ላይ ስፔሻሊ አሁን በጣም እየተንቀሳቀሱ ያሉ አሁንም ወደ ዶክተር ሊሄድ ነው። እነ ዶክተር መንጌ በጣም ወላይታ ውስጥ ባሉ እንትኖች ላይ እነ ትግስቱ የሚባሉ እነ ኮች አሁን የኮች ስታፎቹን አሁንም ስማቸውን ላላስታውስ ይችላልው። ኮች ስታፎቹ አጠቃላይ ባላቸው እንትን እና አየለ በወንዶች ድቻ በኩል እነሱም በወላይታ በኩል ጥሩ እንቅስቃሴ እያደረጉ ያሉ ወደ አረካ የሚባል ቦታ ታውቀው ይሆናል። እዛ አካባቢ ደግሞ እዛ አጆራን ሁሉ አውቃለሁ። ኦፍ ኮርስ ልደታ ማርያም ቤተክርስቲያን አውቃለሁ። እና እዛ አካባቢ ደግሞ አሊቶ አይዛ የሚባሉ አሉ። ወጣቶቹን የሚያመርቱ ናቸው። እሳቸውም ሊመሰገኑ ይገባል። አጠቃላይ ግን በወላይታ ውስጥ በቮሊቦል ደረጃ እየተሳተፉ ያሉ አጠቃላይ ሊመሰገኑ ይገባል። እንግዲህ አሁን የተገናኘ ነው በክረምት ወጣቶችን ኮች ስታደርግ ትልቅ ኢትዮጵያዊ አደራህን እየተወጣ ነው። ኃላፊነትንም እየተወጣ ነው። ደግሞ ልብም ይጠይቃል። ከልጅ ጋር ልጅን ማነጽ ትውልድን ሀገርን ማነጽ ነው። ለምታደርገው ነገር ሁሉ እኔ መውደድ ክብሩ የዝግጅት ፕሮግራሙ ደግሞ 90ዎቹ ደግሞ ቴሌቪዥን ጣቢያችን ደግሞ አርቲስት ቲቪ በክብር በመከላከያ ሰራዊት ሰላምታ እናመሰግናለን። ይኸው የኔ አባት በጣም አመሰግናለሁ። ክብረት ይስጥልን። አሜን። እድሜና ጤና ከልጆች ጋር ለትልቅ ደረጃ ደርሰህ በዓለም አደባባይ በአገር አደባባይ ስትመሰገን ለማየት እኛም መተን ደግሞ ይሄን ጨዋታ ከእንደገና ለመጫወት ለማስታወስ ያብቃል። እሺ፣ አመሰግናለሁ። አሜን። መልካም ጊዜ። ክቡራን ተመልካቾቻችን ትንሿ ስታዲየም ውስጥ ነን። ወጣት ከሚያንጹ ሁለት ሴትና ወንድ ኮቾች ጋር ያው ታሪኩን አሳልፈናል። አሁን እንደ መልእክትም የመጣንበት ምክንያት ስታዲየም ዙሪያ የስታዲየም ዓለም የስታዲየም ደስታ የስታዲየም ጨዋታ በትልቁ ስታዲየምም በትንሿ ስታዲየም ዙሪያ ካሏት ሴቶች ጋር ለመጫወት በያላችሁበት ቀጠሮ ይዘን ለመምጣት ማሟሻውን ነው የሰራ ነው። የትንሿ ስታዲየም ታሪክ ይሄ ነው። የስታዲየም ዙሪያ ታሪክ የቴብል ቴኒሱ፣ የሞተሩ፣ የሳይክሉ፣
የጆተኒው ምኑ ተነክቶ ሳንዱቹ ዛፍ ላይ ሆኖ ኳስ መመልከቱ ኤሌክትሪክ ታወር ላይ ሆኖ ኳስ መመልከቱ በተቀደደ ትኬት መግባት የሆነ ትሪክ መስራቱ ጋሼ ልጄ ነው ብለው አስገቡኝ ብለን የተባባል ነው። ስለዚህ በስታዲየም ዙሪያ ያለን ጨዋታ በስታዲየም ዙሪያ ያለን ታሪክ ለመሰነድ እቺ ናሙናዋን በትንሿ ስታዲየም አሟሙቀን ትልቋ ስታዲየም ጋር ልንመጣ ነው። ታሪክ የምታውቁ ታሪክ የተሸከማችሁ የታሪክ ባለቤት ይሆናችሁ የሰማችሁ ሰንዳችሁ ያስቀመጣችሁ በዘጠናዎቹ ታሪክ ለህዝብ ለዓለም ለኢትዮጵያን ለማቀበል ሬዲ ሆኑ የተዘጋጁ እያልኩኝ ከትንሿ ስታዲየም እወጣለሁኝ። ታሪክ ይዞ መቀመጥ፣ ታሪክ ይዞ አለመናገር፣ ታሪክ ይዞ አለማስተላለፍ ነውር ብቻ አይደለም ክልክል ነው። ስለዚህ አሁን ይሄን መልእክት ካስተላለፍኩኝ የነበረኝ ቆይታ በትንሿ ስታዲየም ዙሪያ በሁለት ንግስትና ንጉስ ኮቾች መሃል የተጫወትኩት ከወጣቶቹ ጋር ያለ የክረምት ትዝታና ተሳትፎ ይሄን ይመስላል። እኛ ዘጠናዎቹ ነን። ኢትዮጵያ ለዘላለም ትኑር። መልካም ጊዜ። የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦማሪ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ